ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን የብስራታ ፕሮግራማችን አሁን ጀምሯል በዛሬው የብስራታ ፕሮግራማችን በአዲሱ የኢትዮጵያ ፕሪሚየር ሊግ አዲሱ ፎርማት ይዞት የመጣው ገጸ በረከትና ቀጣይ ፈተናዎች ምንድናቸው በሚለው ርዕሰ ጉዳይ ላይ ቆይታ የምናደርግ ነው የሚሆነው ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ማለ ሰላም እንዴት አለ አለን ሁሉ ሰላም ሁሉ መልካም እንኳን አደረሰ እንኳን አብራድ ለአዲስ የውድድር ዘመን መልካም እንግዲህ አዲሱ የኢትዮጵያ ፕሪሚየር ሊግ የውድድር ዘመን ነገ ጅማሮን ያደርጋል ታዲያ ብዙ በርካታ ጉዳዮችን ቀይሮ ነው የ2018 የኢትዮጵያ ፕሪሚየር ሊግ ዘንድሮ ጅማሮን የሚያደርገው በበርካታ አዳዲስ ጉዳዮች ነው ወደፊት የመጣው ከሜዳ ለውጥ ጋር በተያያዘ ከረጅም ጊዜያቶች በኋላ ወደ መዲናዋ ተመልሷል ይሄም አንዱ አዲሱ ጉዳይ ነው ለመጀመሪያ ጊዜ እንግዲህ በሀገሪቱ ታሪክ ለመጀመሪያ ጊዜ የሀገር ውስጥ ሚዲያ የኢትዮጵያ ፕሪሚየር ሊግን ሽፋን ይሰጣል ይሄም ሌላኛው አዲስ ጉዳይ ነው ከሁሉም በላይ ግን በአዲሱ ፎርማት የሊጉ ደግሞ በአዲስ ፎርማት ነው የመጣው እንግዲህ ሊጉ በሁለት ተከፍሎ ነው የሚደረገው በሁለት ምድቦች ተከፍሎ ነው ሊጉ የሚደረገው 10 ቡድኖችን በሁለት ከተሞች ላይ ነው ሊጉ የሚደረገው ከነገ ጀምሮ ታዲያ ይህ አዲስ ፎርማት ይዞት የመጣው በረከትና ቀጣይ ፈተናዎችስ ምንድናቸው ብለን ዛሬ እናያለን ታዲያ አዲሱ ፎርማት በራሱ ምንድነው ይህ አዲስ ፎርማት እነማንን ተጠቃሚ ያደርጋል እነማንንስ ተጎጂ ያደርጋል የሚለውንም እናነሳለን እንዲሁም ደግሞ በቀጣይ የአዲስ ፎርማት አንድምታና ፈተናዎች ምንድናቸው የሚለውን ጉዳይ እያነሳን የምንቆየውናል በዛሬው ስራታ ፕሮግራማችን ማለት ትክክለኛና ወቅታዊ ጉዳይ ይመስለኛል እንግዲህ የኢትዮጵያ ፕሪሚየር ሊግ ነገ በይፋ ይጀምራል እንግዲህ በኢትዮጵያ እግር ኳስ ታሪክ ውስጥ እንግዲህ በርካታ ጨዋታዎች የሚደረጉበት የውድድር ዘመን ይሆናል ተብሎ ይጠበቃል እንግዲህ 38 ጨዋታዎች እያንዳንዱ ክለብ ያደርጋሉ እንዲህ አይነት ውድድሮችን ክለቦቻችን እስከዛሬ አድርገው አያውቁም ዘንድሮ ግን ለመጀመሪያ ጊዜ 38 ጨዋታዎችን የሚያደርጉ ይሆናል የተሳታፊ ቡድኖች ቁጥርና የጨዋታ ቁጥሮች መጨመር ደግሞ እንዳጠቃላይ ሊጉን በአፍሪካ ሶስተኛው ሊግ ያደርገዋል እንግዲህ ይሄንንም በዛሬው ፕሮግራማችን እንመለከታለን ይህ አዲሱ የውድድር ስርዓት በዘንድሮ የውድድር ዘመን እንደማን ተጠቃሚ ያደርጋል እንደማንስ ይጎዳል የሚለውንም እንደዚሁ በስፋት የምንመለከት ይሆናል ከቴሌቪዥን ስርጭት ጋር ተያይዞ ደግሞ የኢትዮጵያ እግር ኳስ ወዴት ሊሻገር ይችላል የሚለውንም እንደዚሁ በስፋት የምንመለከት ይሆናል እንግዲህ 2018 የኢትዮጵያ ፕሪሚየር ሊግ ነገ ጅማሮን ያደርጋል በአዲስ አበባና በሐዋሳ ነው ጨዋታዎች የሚደረጉት ነገ እንግዲህ ሁለት ጨዋታዎች በሁለቱ ሜዳዎች ይደረጋሉ ተጠባቂው ሸገር ደርቢ እሁድ አለ በብዙ መልኩ ጥሩ ነገርን ይዞ መጥቷል ብሎ ማንሳት ይቻላል በኢትዮጵያ ፕሪሚየር ሊግ እንግዲህ ከ6 አመታት በኋላ ወደ መዲናዋ መመለሱ በተለይ ደግሞ ሸገር ደርቢ ከ6 አመታት የስደት ጉዞ በኋላ በፕሪሚየር ሊጉ የመጀመሪያው ሸገር ደርቢ ነገ እሁድ ይደረጋል ይሄም እንግዲህ በፕሪሚየር ሊጉ ተጠባቂዎቹ ጨዋታዎች መካከል አንደኛውና እንግዲህ ሀገሪቱ ትልቁ ደርቢም ከመሆኑ አንፃር የሚጠበቀው ጨዋታ ነው እንግዲህ ደጋፊዎች አጠቃላይ እግር ኳስ ወደ ከተማ መመለሱን የምትመለከተው እግር ኳስ መናፈቁን የምትመለከተው በየከተማዎቹ የሚወራው አሁን ስለ ሸገር ደርቢ ነው ታክሲ ላይ አጠቃላይ ማህበረሰቡ የሚሰበሰብባቸው መሰብሰቢያ ቦታዎች ላይ እንደነዚህ አይነት ነገሮችን ተሰማለና እግር ኳስ ምን ያክል ተጽዕኖ እንዳለው ወይም ደግሞ ሀገሪቱ ተናፍቆ እንደነበረ በደንብ ትመለከታለና ድባቡ ያንንም የሚያስተጋባ ነው አሁን በየከተማው ያለው ወሬና እሱ ደስ ይላል ለሁሉም ግን አዲሱን ፎርማት እኛ ዛሬ እንመለከታለን በአዲሱ ፎርማት ምንድነው መጀመሪያ የሚለውን ነገር እንመለከታለን በሁለት ተከፍሎ ነው የሚደረገው 10 ቡድኖች በአንድ ሜዳ 10 ቡድን ደግሞ በአንድ ሜዳ 10 ቡድን አዲስ አበባ 10 ቡድን ሐዋሳ ነው ጨዋታዎችን የሚያደርጉት ታዲያ ይህ አዲስ ፎርማት ምንድነው ለሀገሪቱ አዲስ ነው 20 ቡድኖች ጋር ከመሆናቸው ጋር ተያይዞ አዲስ የወጣ ፎርማት ነው ይህ ፎርማት አዲስ ከመሆን ጋር ተያይዞ አዲሱ ፎርማት ምንድነው የሚለውን ነገር መጀመሪያ እንመልከት ማለት እንግዲህ የኢትዮጵያ ፕሪሚየር ሊግ ከ1990 ጀምሮ ነው እንግዲህ መካሄድ የጀመረው የቅርጽ ለውጥ አድርጎ ከዛ በኋላ እንግዲህ ቡድኖች በየትኛውም አጋጣሚ በሁለት ምድብ ተከፍለው ውድድር አድርገው አያውቁም እስከዛሬ የኢትዮጵያ ፕሪሚየር ሊግ በተለይ ከቡድኖች ቁጥር ጋር ተያይዞ በየጊዜው የሚቀያየር ነው ባለፉት 10 አመታት የዘንድሮን ሳጨምር ባለፉት 10 አመታት እንኳን ብትሄድ የኢትዮጵያ ፕሪሚየር ሊግ ቡድኖች ቁጥር ወደ 4 ጊዜ ያህል ተቀያይሯል 13 14 16
ከዛ 18 እንደገና የሆነበት ሁኔታ ነበረ። ይሄ የቡድኖች ቁጥር ማነስና መብዛት በሌላው ዓለም ላይ ራሱን የቻለ ትርጉም አለው። ዝም ብለህ ተነስተህ 16 ዝም ብለህ ተነስተህ 20 ዝም ብለህ ተነስተህ 10 አታደርግም። እያንዳንዱ ቁጥር ሲጨመር ምክንያት አለው። ኢትዮጵያ ውስጥ ግን በየጊዜው ቁጥሮች ወደ ላይ ወደ ታች ይደረጋሉ። 1990 ሲጀመር የኢትዮጵያ ፕሪሚየር ሊግ በ8 ክለቦች ነው የተጀመረው። ከዛ በኋላ ሁለት ሁለት እየጨመረ 10 ከዛ 12 ከዛ 14 እየተደረገ ሄደ። አብዛኛው በኢትዮጵያ ፕሪሚየር ሊግ 16 ነው ቁጥሮቹ የሚያሳዩት። 14 እና 16 ላይ ይበዛሉ። በተደጋጋሚ በእነዚህ ጊዜ ቡድኖች ነው የሚደረገው። 2000 ላይ 25 ክለቦች የተሳተፉበት ሁኔታ አለ። 2002 ላይ 18 ቡድኖች የተሳተፉበት ሁኔታ አለ። አምና 18 ቡድኖች ተሳትፈዋል። ዘንድሮ 20 ቡድኖች ይሳተፋሉ። ይሄ በጣም በክለቦች ላይ በአገሪቱ የእግር ኳስ ሁኔታ ላይ በኢትዮጵያ ብሔራዊ ቡድን ላይ ራሱን የቻለ ትልቅ ተጽዕኖ ያመጣል። ይሄ ሁሉ የሚደረገው እንዳልኩ በሌላው ዓለም ላይ በእውቀትና እውነት ላይ ተመስርቶ የሚደረገው። እኛ ሀገር ግን ይሄ ሁሉ የሚደረገው በግለሰቦች በአመራሮች በጎ ፈቃደኝነት ነው። ሲፈልጉ 20 ያደርጉታል፣ ሲፈልጉ 16 ያደርጉታል፣ ሲፈልጉ 14 ያደርጉታልና የሊጉን ቁጥር ማሳነስ ማጨመር የነሱ ኪስ ማዳለቢያ ወይም ደግሞ የነሱን የፖለቲካ መጫወቻ እያደረጉት ነው። በቃ አንዱ እንዳይከፋው አንዱን ደስ እንዳይለው እየተባለ ዝም ብሎ የሚጨመር እንጂ ከእግር ኳሱ ጋር የተያያዘ ምክንያታዊ ነገር የለም። አሁንም የኢትዮጵያ ፕሪሚየር ሊግ ክለቦች የዘንድሮ ውድድር በ20 ክለቦች ይደረግ ሲባል ምንድነው ምክንያቱ ብለህ ብትል ተጨባጭ የሆነ እግር ኳሳዊ የሆነ ምክንያት የለም። የምትሰጠው ምክንያት ከዛ ውጪ የሆነ ምክንያት ነው። ያ ችግር ደግሞ በማንም በክለቦቹ በምን የመጣ ሳይሆን በራሱ ባወዳዳሪው በራሱ በኢትዮጵያ እግር ኳስ ፌዴሬሽን የአመራር ክፍተት የተፈጠረ የቁርጠኝነት ችግር ያመጣው ነው። በዚህ ምክንያት አሁን ክለቦቹ 20 ሆነው እንዲወዳደሩ ተደርጓል። እንግዲህ በአፍሪካ በአሁኑ ሰዓት አብዛኞቹ የአፍሪካ ሀገራት በ16 ቡድኖች ነው ውድድሮቻቸውን የሚያደርጉት። በ20 ክለቦች መካከል ውድድር የሚደረገው ከኢትዮጵያ ውጪ አንዱ በናይጄሪያ ነው፣ አንዱ በግብጽ ነው። ግብጽ እንደውም 21 ነው። ቀጥሎ የሚቀመጠው የኢትዮጵያ ፕሪሚየር ሊግ ነው 20 ክለቦችን የሚያወዳድረው። ይሄ እንግዲህ ለምን ሆነ እነዚህ ሶስት ሀገራት ጋር ብለካል። ናይጄሪያ ሊጓን ወደ ፕሮፌሽናል ደረጃ አድርሳ ነው ሙሉ ለሙሉ ፕሮፌሽናል ሊግ ውስጥ ገብታለች። ግብጽ አምና ተፈጥሮ በነበረው ጊዜያዊ ችግር ነው ወደ 18 ይመልሱታል እነሱ። እኛ ጋም ይኸው አምና ላይ በዚህ ከፋይናንስ ሕጉ ጋር በተያያዘ በተፈጠረ ነገር 20 ይሁን ተብሏል። የሚቀጥለው ዓመት 24 ሊሆን ይችላል የሚል ነገርም ኮዱ እየተነገረ ነው። በቃ አይታወቅም የሚል ነገር ስላለ በቃ ፌዴሬሽኑ አዛ በአመራር ቦታ ያሉ ሰዎች በቃ ሳይነካኩ በደም ውስጥ ንጹህ ሆኖ መውጣትን የሚፈልጉ ናቸው ያሉት። ስለዚህ ቁጥሩ ሊጨምር ይችላል፣ ምንም ያስተማምን ነገር የለም የሚል ነገር ይነሳል። ዞሮ ግን ከዓለም አቀፍ እውነታ ጋር ግን ስንመጣ ቡድኖች ወደ 20 ሲሆኑ የሚደረገው ቡድኖቹ በአብዛኛው በፕሮፌሽናል ሌቭል ደረጃ መድረስ ሲችሉ አቅማቸው በራሳቸው ገቢ የሚተዳደሩ ክለቦች ሲኖሩ፣ አሁን ዘንድሮ ላይ እኛ የምናደርገው በ20 ክለቦች መካከል የሚደረገው ውድድር ምናልባት ወደዛ ለመሄድ የሚያስችለውን መደላደል ሊፈጥር ይችል ይሆናል። ግን ክለቦቻችን በየት ደረጃ ላይ ነው ያሉት የኛ ሀገር ቲሞች ብለህ ስትል የኛ ሀገር ቲሞች በሴሚ ፕሮፌሽናልና በአማተር መካከል ላይ ያሉ ናቸው። አብዛኛውን ነገር አያሟሉም። የኛ ሀገር ክለቦች ምናልባት ወደ ፕሮፌሽናል ለመሄድ የሚያሟሉት ነገር ካለ ለተጫዋቾች ደሞዝ መክፈላቸው ነው። ተጫዋቾቹ የሙሉ ጊዜ ሰራተኞች፣ አሰልጣኞቹ የሙሉ ጊዜ ሰራተኞች ከመሆናቸው የዘለለ ክለቦቹ በዛ ደረጃ አይደሉም። ስለዚህ 20 ክለቦች ስታደርግ 20 ክለብ ማድረግ ብዙ ጨዋታዎችን ታገኛለህ። ብዙ ጨዋታዎች በተገኙ ቁጥር ደግሞ የስፖንሰርሺፕ ስምምነቶች ይበዛሉ፣ የቴሌቪዥን መብት ጥቅሞች ይመጣሉ።
ስለዚህ እነዚህ ለክለቦቹ ቋሚ ገቢ ምንጭ ይፈጥራሉ። የተለያዩ የግብይት ስርዓቶች ማሊያ መሸጥ፣ ሎጎ መሸጥ ምናምን የሚለው ክለቦች ወደ ንግድ ውስጥ እንዲገቡ ያደርጋል። የክለቦች ቁጥር እየጨመረ ሲሄድ የክለቦች ቁጥር መጨመር ብቻ ሳይሆን አሁን 20 ክለቦች ብቻ ማድረግ ግብ አይደለም። ከነሱ ስር ደግሞ ያሉት ሊጎች አሁን እኛ ከፍተኛ ሊግ፣ አንደኛ ሊግ ምናምን የምንላቸው ሴሚ ፕሮፌሽናል የሆኑ ቲሞች መሆን አለባቸው። እነሱ በአደረጃጀታቸው በምናቸው እንትኑ ወደ ላይ ሲሄድ እየጠበበ ከስር ግን የሰፋ መሆን አለበት። ምክንያቱም 20 ክለቦች በሚሆኑበት ጊዜ የተጫዋቾች ጥራት ይቀንሳል። ቁጥሮቹ በዝተዋል። ያሉት ውስን ተጫዋቾች ጥራት ያላቸው ተጫዋቾች አይኖሩም። ስለዚህ ከጥራት ጋር ተያይዞ ክፍተት ይፈጥራል ከታች በደንብ መሰረቱ ከሌለክ። ስለዚህ ወደ ላይ ሲመጣ እየጠበበ መምጣት አለበት። ስለዚህ ታች ያለው ቁጥር በደንብ መብዛት ያስፈልገዋል። ስለዚህ አሁን በዘንድሮ የውድድር የአዲሱ የውድድር ፎርማት ከሚያስከትላቸው ችግሮች አንዱ የተጫዋቾች ጥራት ያላቸው ተጫዋቾች በየቲሙ ላይ በብዛት አታገኝ። ስለዚህ ይሄ በውድድሩ ጥራት ላይ ራሱን የቻለ ተጽዕኖ ያሳድራል ተብሎ ይገመታል። እንዳልኩ መልካም ነገሩ ምንድነው? በርካታ ጨዋታዎች ይደረጋሉ። 38 ጨዋታዎች በጣም ብዙ ናቸው። ስለዚህ ለዘመናት የኢትዮጵያ እግር ኳስ ላይ የነበረ ችግር ተጫዋቾቻችን በቂ ጨዋታ የማግኘት ችግር አለባቸው ተብሎ ነው የሚታመነውና ስለዚህ ያ ችግር ይቀርፋል ተብሎ ይታሰባል። በተወሰነ ደረጃ የጥሎ ማለፉ ውድድር ይኖራል። የወዳጅነት ምናምን ሲሆን ተጫዋቾቻችን ቢያንስ በአመት ከ40 በላይ ጨዋታዎችን ያደርጋሉ። ያም ቁጥር ገና ቢሆንም ግን ከበፊቱ በጣም የተሻለ ቁጥር እንዲኖር ያደርጋል። ይሄ ለሊጉ በጣም እንትን ነው። ሁለተኛ የቴሌቪዥን መብት አሁን ግዢው እንግዲህ ተካሂዷል። ኦቤን አሸንፏል ተብለናል። ስለዚህ ኦቤን ይሄን ጨዋታ በደንብ ማሰራጨት ይችላል። ስለዚህ ከአመት እስከ አመት የጨዋታ ስርጭቱ ይኖራል። ይሄ ደግሞ ስፖንሰሮች ወደ ሊጉ እንዲመጡ እንዲሳቡ ያደርጋል። ከአመት እስከ አመት ውድድር ስላለ ስለዚህ ይሄ ለአዲሱ ፎርማት መልካም ነገሩ ነው ብሎ መውሰድ ይቻላል። የውድድሩ መብዛት ምን ያመጣል? አሁን ላይ የተጫዋቾች ጥራት ችግር ስላለ ክለቦች፣ አሰልጣኞች በአብዛኛው ወጣት ተጫዋቾችን እንዲጠቀሙ ያስገድዳል። አሁን ፌዴሬሽኑ እንደውም የጨዋታ ጥረት አለ ብሎ ተጫዋቾች ቢያንስ ወጣት ተጫዋቾች 10 ጨዋታ መጫወት አለባቸው ምናምን የሚል ህግ አውጥቶ ነበር። አሁን ህጉ ባይኖርም ይሄ ፎርማት ያስገድዳል። በራሱ በርካታ ተጫዋቾች እድል እንዲያገኙ ያደርጋል። ቡድኖች የተለያዩ የጨዋታ ዘዴን ይዘው እንዲቀርቡ ያደርጋል። አንድ ሁለት ምናምን ሳይሆን በርካታ የጨዋታ ዘዴዎችን ይዘው እንዲገቡ ያስገድዳል። ስለዚህ ጥቅሞች አሉት። ጥቅሞቹ ግን ካለን አቅም ጋር ካለን ወቅታዊ ሁኔታ ጋር ወይም ደግሞ ተጠንቶና ተሰልቶ የተሰራ ካለ መሆኑ ጋር ተያይዞ ችግር ሊሆን ይችላል እንጂ የውድድር ቁጥር በበዛ ቁጥር ለክለቦቻችን በአብዛኛው ሁሉም ክለቦች ፕሮፌሽናል የሆነ አስተሳሰብ እንዲኖራቸው ፕሮፌሽናል የሆነ አስተዳደር እንዲኖራቸው ያስገድዳል። ምክንያቱም ቁጥሮች በበዙ ቁጥር ገቢ ወጪም አለው፣ ብዙ ወጪ አለው። ስለዚህ እነዛን ወጪዎች እንዴት ነው መሸፈን ያለብኝ? እንዴት ነው ማድረግ ያለብኝ? ጥራት ያላቸው ተጫዋቾች ወደ ቡድኔ እንዲመጡልኝ ምን መስራት አለብኝ? በተጫዋች ዝውውር ገበያውን ራሱ ወደ ንግድ እንዲሆን ያደርጋል፣ ያስገድዳል። ስለዚህ ገቢ ላይ ብዙ እንዲሰሩ ያደርጋል። ይሄ ፎርማት ውድድሩ ከእግር ኳስም በላይ እንዲሆንም ያደርጋል። ምክንያቱም ብዙ ዝውውሮች ይፈጸማሉ። ዝውውሮች ማለት ከከተማ ከተማ ቲሞች እንዲዘዋወሩ ያደርጋል። ስለዚህ ይሄ በሚሆንበት ጊዜ ማህበራዊ ትስስሩ የአንድ ከተማ ህዝብ ከሌላ ከተማ ህዝብ ጋር የሚፈጥረው ነገር አለ። በሆቴል፣ በምግብ፣ በትራንስፖርት፣ በጥቃቅንና አነስተኛ ንግዶች ላይ የሚፈጥረው ተጽዕኖ በጣም ከፍተኛ ነው።
ግን ደግሞ ውስን ከተሞች ላይ ነው የሚደረገው። አሁን እኔ የምነግርህ 20 ስታረግ እነዚህ ሁሉ ነው ታሳቢ የሚደረጉት ሚሊዮን ለማሳየት ነውና 20 ክለቦች ስታረግ ከከተማ ከተማ የውድድሩ ይዘዋወራል ተብሎ ነው የሚታሰበውና እነዚህ ነገሮች ክለቦቻችን ወደ ፕሮፌሽናል ክለብ እንዲሸጋገሩ 19 ከተማ ትደርሳለህ። በቃ አሁን ባለው የኢትዮጵያ ፕሪሚየር ሊግ 20 ክለቦች ይሳተፋሉ። ከ20 ክለቦቹ 14 ከተሞች ላይ ውድድሩ ይሄዳል። አዲስ አበባ ላይ 6 ስለሆኑ አንዳንዶቹ ጋር 2 ስለሆኑ ቁጥራቸው 14 ከተሞች ላይ የኢትዮጵያ ፕሪሚየር ሊግ ይሄዳል። ስለዚህ 14 ከተሞች ላይ ንግዶች ገቢዎች በማህበረሰቡን ተጠቃሚ የሚያደርግ ሌላውንም ሴክተር ተጠቃሚ የሚያደርግ እግር ኳስ ይበልጥ ተወዳጅ እንዲሆን ተደራሽ እንዲሆን ያደርጋል። ነገር ግን አሁን በእኛ ሀገር ባለው ተጨባጭ ሁኔታ ግን ውድድሩ የሚካሄደው ቢያንስ ቢበዛ በ4 ከተሞች ላይ ብቻ ነው። ስለዚህ ይሄ ደግሞ የሀብት ክፍፍሉንም ፍትሃዊ እንዳይሆን ያደርጋል በራሱ በኋላ ላይ እሱ ማን ተጠቀመ የሚለው ጉዳይ ላይ መናነሳው። ስለዚህ እንደዚህ ነው አስተሳሰቡ። ስለዚህ ነው አሁን ቅድም በእኛ ሀገር አመራሮች እግር ኳሳዊ ባልሆነ ውሳኔ ነው የፎርማቱ ቁጥሮቹ የሚሄዱት የሚያንሱት የሚበዙት እንጂ በደንብ ታስቦ ታልሞ ከተሰራ እግር ኳሳዊ ከሆነ ጥቅሙ በጣም ከፍተኛ ነው። 20 ክለቦች ማድረስ እንደዛ እንዲደርሱ ሊያደርግ ይችላል። ወደፊቱ እንግዲህ አመራሮቻችን ከዚህ ይማራሉ ብዬ አስባለሁ። እግር ኳሱ የምታስብ ከሆነ ብሔራዊ ቡድኑን ማሰብ አለበት። ስለዚህ አሁን ይሄ ቁጥር ለብሔራዊ ቡድናችን በጣም ይጠቅማል። ዓለም አቀፍ ውድድሮች ላይ ሄደ ብቁ ተወዳዳሪ ለመሆን ብቁ የሆኑ ስፖርተኞችን ይዘ ማምጣት ተጫዋቾችን ማምጣት አለበት። ስለዚህ እንደዚህ አይነት ፎርማቶች እንደዚህ አይነት ጥቅሞችን ይሰጣሉ። ነገር ግን እኛ ሀገር ታስቦና ታልሞ የሚሰራ ነገር ስለሌለ ግን አሁን ላይ በተወሰነ ደረጃ ጉዳቱ ይኖራል። ክለቦች ከፍተኛ ወጪ እንዲያወጡ ያስገድዳል። በተወሰነ ደረጃ እንዲያውም ወጪውን ትንሽ ሊቀንስ የሚችለው ከዚህ በተለይ ከትራንስፖርት ጋር ተያይዞ የሚወጣውን ወጪ የሚቀንሰው ውድድሩ የሚደረገው 4 ከተሞች ላይ መሆኑ ቅርብ ለቅርብ ስለሆኑ የትራንስፖርት ወጪ የለውም። ግን ደግሞ አንድ ከተማ ላይ ሲቆዩ ቢያንስ 1 ወርና ከዛ በላይ ስለሚቆዩ ለሆቴል የሚያወጡት ወጪ ከፍተኛ ነው። ስለዚህ ዞሮ ወጪ አለው ይሄ ውድድር ኃይለኛ ወጪ አለው። ከወጪውን ባሻገር ደግሞ ምናልባት 20 ቡድኖች ከመሆናቸው ግን 38 ጨዋታዎች ነው የሚደረጉት። አሁን ጥቅምት 8 ነው ፕሪሚየር ሊጉ የተጀመረው። ምናልባት ፕሪሚየር ሊጉን ጀምረን የመጨረሳችን ነገር በራሱ በጣም የሜዳ ጥያቄዎች እንዳሉብን ይታወቃል። የክረምት ወቅቱ ሰኔ ላይ ነው የሚገባው። ስለዚህ ከሰኔ በኋላ እንዴት አይነት ጨዋታዎችን አድርገን መጨረስ እንችላለን? እሱ ትልቁ ጥያቄ ፈተና የሚሆነው ምናልባት ወደ ኋላ ላይ ልናነሳው እንችላለን እሱን ጉዳይ። ግን በአጠቃላይ መልካም ጎኖች ሁሉ እንዳሉት ሁሉ በእርግጥ አዲስ ፎርማት ሲሆን ብዙ መነጋገሪያ ርዕሰ ጉዳዮች ሊኖሩ ይችላሉ። ግን ከሆቴል ጋር በተያያዘም 8 ጨዋታዎች ነው በአንድ ከተማ ላይ የሚደረው። ከ8 ጨዋታዎች በኋላ ሊቀያየሩ ይችላሉ። አሁን የአዲስ አበባ 8 ሳምንታቶች ሊቆይ የሚችልበት እድል ይኖራል ከ5 እስከ 8 ሳምንት አካባቢ። ግን ከዛ በኋላ ደግሞ እዚህ ያስኮን ሆቴል ለቀ ደግሞ ሌላ ሆቴል ነው የምትከራዩ። ከዛ አንፃር በተለይ ክለቦች የፋይናንስ ስርዓቱም ጋር ተያይዞ ብዙ ስቴብል ያልሆኑባቸው ምክንያቶች አሉ። ከዛ ጋር ተያይዞ ይሄንን ነገሮች አሸንፈው ምን ያክል ውጤታማ ይሆናሉ የሚለው ነገር በእጅጉ እንትን የሚል ነው የሚፈትናቸው ጉዳይ ነው። ግን የጨዋታ ቁጥር መብዛቱ ቅድም እንዲያነሳው የኢትዮጵያ ተጫዋቾች የማች ፊትነሳቸው ላይ ጥያቄ ታነሳል። ግን 38 ጨዋታ ከመሆኑ ጋር ተያይዞ እንደዚህ አይነት ጨዋታዎች ሲኖሩ ደግሞ የበለጠ ጨዋታዎች ቁጥር ከበዙ በደንብ በተለይ ለብሔራዊ ቡድኑ ቀጣይ ጨዋታዎች ላይ ጥሩ በጎ ተጽዕኖ ይኖራል ተብሎ ይታሰባል። ምናልባት ወደ 5-6 ጨዋታዎች ደግሞ የኢትዮጵያ ጥሎ ማለፍ ጨዋታዎች ይኖራሉ። ከእንደዛ ጋር ተደማምሮ ጥሩ የጨዋታ ጊዜን ያገኛሉ ተጫዋቾቻችን ፊት የመሆን ነገር እድል ይኖራቸዋል። ግን የፎርማቱ ሁኔታዎች ብዙ ያን ያክል መጥፎ የሚባሉ አይደሉም። ግን ማኔጅ ከማድረግ ጋር በተያያዘ ደግሞ 4 ከተሞች ላይ ከመደረጉ ጋር ተያይዞ ያወዳዳሪ አካላቶቹ ላይ ስራ የሚበዛባቸው ይመስላል። በተመሳሳይ ሰዓት የሚደረጉ ጨዋታዎች ናቸው። እነዚህን ማኔጅ ከማድረግ ብዙ አዲስ ከመሆናቸው ከተያዙ አዲስ ነገሮችን ከመላመድና ስርዓት ከማስያዝ ጋር ተያይዞ ብዙ ፈተናዎች ሊመጡ ይችላሉ። ግን ያም ሆኖ ብዙ የከፋ ነገር አይደለም። ጥሩ የሚባል ነገሮች ሊኖሩት ይችላሉ። በተለይ ደግሞ ይሄ ከጨዋታ ቁጥር በመብዛቱ ሁሌ የሚነሳ ጥያቄ ነው። አሰልጣኞች ሁሌ ብዙ ጥያቄዎችን ያነሳሉ። እዚህ ጋር ጨዋታ አናሳ ጨዋታ ነው በኢትዮጵያ እግር ኳስ ላይ የሚደረገው። እነዚህ ጨዋታዎች ማግኘታቸው ለዛ
ጥያቄያቸውን የመለሰ ጉዳይ ይሆናል ይሄ አዲስ ፎርማት እና ከዛ ጋር ተያይዞ ጥሩ የሚባል ነው። በሁለተኛነት የምናነሳው ፎርማቱ ማንን ጠቀመ የሚለው ነገር እናንሳ። ምናልባት የኢትዮጵያ ፕሪሚየር ሊግ ዘንድሮ ይዟቸው ከመጣው አዲስ ነገሮች መካከል ፕሪሚየር ሊጉን ወደ ደጋፊዎች መመለስ የሚል ሐሳብ ነው ያለው። ግን ፕሪሚየር ሊግ ወደ ደጋፊዎች ከመመለስ አንፃር ምናልባት አዲስ አበባን ከ6 ዓመታት ከመዲናዋ ስለራቀ ያንን እንደ መልካም አጋጣሚ እንወስደዋለን። ግን እነዚህኞቹ አዳማ፣ ሐዋሳና ድሬዳዋ ቀድሞም የነበሩ ሜዳዎች ናቸው። ምንም የተለወጠ ነገር አይኖርም። አዲስ ናቸው። ፎርማቱ ይዞ በሜዳዎች በኩል ከአዲስ አበባ ውጭ ይዞት የመጣው ነገር አይኖርም። አንድ አዲስ አበባን ብቻ ነው የጨመረው እና ከዚህ አንፃር ሌሎች ቡድኖች የሚጎዱበት አጋጣሚ የለም ወይ? ደጋፊዎቻቸውን ከማግኘት አንፃር ሌሎች የክልል ከተማ ክለቦች የሚያገኙት አጋጣሚ ደጋፊዎቻቸውን አያገኙም። የአዲስ አበባ ክለቦች ደጋፊዎቻቸውን የሚያገኙበት እድል ተፈጥሯል። ይሄ በጎ የሚባል አጋጣሚ ነው። አዲስ አበባ ክለቦች ግን ሌሎቹስ እንዴት ነው ደጋፊዎቻቸውን የሚያገኙት? ይሄስ እንዴት አልታሰበም የሚለውን ጉዳይ እናንሳ። ምናልባት የአዲስ አበባ ክለቦችን ጠቅሟል፣ ምንም ጥያቄ የለውም፣ የጠቀመ ነው። ግን የጎዳቸው ክለቦችስ የሉም ወይ? እንግዲህ ከዚህ አንፃር ካየነው አሁንም ተጠቃሚ መሆን የቻሉት 4 ከተሞች ናቸው እዚህ ሊግ ፎርማት። ከዛ ውጭ ግን ወደ 10 ያህል የሚሆኑት ከተሞች ግን አሁንም በዚህ ፎርማት ተጠቃሚ አይደሉም። ምናልባት ከነዚህ 10 ከተሞች መካከል አሁን ባለው ሁኔታ ምናልባት ከዚህ ከጸጥታ ጋር ተያይዞ ችግር አለባቸው ተብሎ የሚታሰቡት አማራ ክልልና ትግራይ አካባቢ ያሉ ክለቦች ናቸው። እንግዲህ በነዛ አካባቢዎች ውድድር ማድረግ ይቻላል አይቻልም ያው የሚመለከተው አካል የሚመልሰው ሁሉ ግን እንደኛ ዝም ብለን የምትገምታቸው ነገሮች አሉ። ቀሪዎቹ ከተሞች ግን ውድድር ለማስተናገድ የጸጥታ ችግር ያለባቸው ከተሞች አይደሉም። ነገር ግን እነዚህ ከተሞች ዘንድሮም በዚህ የኢትዮጵያ ፕሪሚየር ሊግ ተጠቃሚ እንዳይሆኑ ተደርገዋል። እንግዲህ ለምን አይደረግም እዛ ብለህ ስትል የሜዳ ጥራት ችግር ምናምን የሚባል ነገር ተነስቷል። እንግዲህ የሜዳ ጥራት ችግር ካለ በአንጻራዊነት ካልሆነ በስተቀር አሁንም ውድድሩ የሚደረግባቸው ከተሞች ላይ ያሉ ሜዳዎች በሙሉ ጥራታቸውና ደረጃቸውን የጠበቁ ናቸው ብሎ ለመናገር አይቻልም። ስለዚህ በዚህ አይነት ልዩነት ውስጥ ከሆነ ያሉት እንዲያስተካክሉ ተደርገው እነዛ ከተሞች ላይ ውድድሩ ቢካሄድ ሊጉም የአገሪቱ እግር ኳስም ሁሉም ተጠቃሚ የሚሆኑበት የሚችልበት እድል መፍጠር ይቻል ነበር። ያ አለመደረጉ እንደ አንድ ትልቅ ክፍተት ይታያል። የኢትዮጵያ ፕሪሚየር ሊግ ባለፉት 5 ዓመታት ታይቷል። በቃ ለአመራሮች ውድድር ጀመርን ጨረስን የሚል ሪፖርት ከማቅረብ የዘለለ በትክክል ኢትዮጵያ ውስጥ የኢትዮጵያ ፕሪሚየር ሊግ እየተካሄደ ነው ብሎ ደፍሮ ለመናገር አይቻልም። አገሪቷ ላይ በመላ አገሪቱ ጸጥታ ችግር ያለ ነው የሚመስለው ወይም ህዝቡ ስቴዲየም እንዳይደርስ እንዳይገባ የተከለከለ ነው የሚመስለው። ከጥቅሙ ጉዳቱ ነው ባለፉት 5 ዓመታት ያየ ነው። በቃ እግር ኳስ ሊሆን የሚችለው ህዝብ ሲኖር ያለ ህዝብ የሚደረግ እግር ኳስ ውድድር ምንም ስሜት የለውም። ተጫዋቾቹ አሰልጣኞቹ በይፋ እየተናገሩ ነው። በቃ ውድድር ልምምድ ምናረግ ነው የሚመስለው እያሉ ነው። የሚገኙ ደጋፊዎች እንኳን ሄደው ኳስ እንዳያዩ እንኳን አድርጓቸዋል ተመልካቾችን። ቅርብ ከተማ እዛው ከተማ ላይ ሆነው ሐዋሳ ላይ ሆነው እኮ የሐዋሳ ስቴዲየም ሞልቶ መትረፍ ነው ያለበት። የአዳማ ስቴዲየም ሞልቶ መትረፍ ነው ያለበት። የድሬዳዋም በተመሳሳይ እንደውም እነዛ ከተሞች ላይ ሌሎች አካባቢ ውድድሮች ሲደረጉ የሚገኘው ተመልካች ቁጥር ይበዛል። ከሀገሪቷ ትልቁ ሊግ የበለጠ የሰፈሩ ውድድር የተሻለ ተመልካች የሚገኝበት ነው። ይሄ ውድቀት ነው። ይሄ ሊያሳስብ ሊያስጨንቅ ይገባል። ሊግ ካምፓኒው እንደ ትልቅ ነገር መስራት ካለበት ተመልካቹ እንዴት ወደ ስቴዲየም ይመጣል እንዴት እናምጣው ብሎ ሲሰራም አልተመለከተም። የሆነች ጊዜ የሆነች ነገር ይናገርና የሚቆም ነገር የሚጠፋ ነገር። ተመልካቹ ወደ ስቴዲየም የማምጣት ስራ እኮ እንደ አንድ አመታዊ ስራ ታቅዶ ተሰርቶ መሰራት ያለበት ነው። ሁሌም እግር ኳስን መስበክ አለበት። ሁሌም ህዝብ ወደ ሜዳ እንዲመጣ ማድረግ መቻል የሥራ 70% መሆን አለበት። በቃ ጨዋታው በቴሌቪዥን ተላለፈም አልተላለፈም ህዝብን ከመቀስቀስ ወደ ኋላ ማድረግ የለብም። ህዝብ ወደ ስቴዲየም በመጣ ቁጥር የእግር ኳስ ወደ ንግድነት የመቀየር አቅሙ
እያደገ ነው የሚሄደው። ይሄን ሁሉ ከቴሌቪዥን ራይት እያገኘ ግለሰቦች ኪሳቸው እየከተቱ ወደፊት እንመጣበታለን። እያንዳንዱ የቦርድ አመራር ስንት ብር ያገኛል? ፎርማት ከመጣ በኋላ በተለይ ካምፓኒ ከተቋቋመ በኋላ እያንዳንዳቸው እያገኙ ያሉት ገቢ አለ እንደዚያ በተለያየ መልኩ። ስለዚህ እነሱ እንዲገቢ የሚያገኙበት ውድድር ገቢ እንዲያገኝ የበለጠ ገቢ እንዲገኝ ግን ምንድነው የሚሰሩት? የፕሮሞሽን የትኛውም ተቋም የትኛውም ድርጅት እኮ ለፕሮሞሽን የሚበጅተው በጀት አለ። ካምፓኒው ምንድነው የሚበጅተው? ራሱን ከማስተዋወቅ አንፃር በቃ ራሱን ከመሸጥ አኳያ ምንድነው የሚሰራው? ካምፓኒው ውስጥ ጠይቀን እንደዚህ ያሉ ሊጉ እንዴት ይሸጣል? እኮ ሊጉ እንዲሸጥ ምን ይስሩ እነሱ? ምንም ሳትሰራ ነው እኮ አሁን ስፖንሰር አድርጉኝ እያልክ ያለው። የመጡ ስፖንሰሮችንስ እንዴት ነው ፕሮሞት እያደረገ ያለው? ሊግ ካምፓኒ ክለቦች እንዴት ነው ፕሮሞት እያደረጓቸው ያሉት ሚለው ነገር ላይ የሚሰራ ስራ የለውምና ከዛ አንፃር ብዙ ሊሰራ ሲገባ ያንን ስራ ባለመስራቱ ምክንያት ተመልካቾች ተጎርተዋል። ክለባቸውን እንዳያዩ ተደርጓል። ከክለቦቹ ጋር ተለያይተዋል። ይሄ ደግሞ ለእግር ኳሱ አደጋ ነው። አንተ ውድድር ልታወዳደር የምትችለው ክለቦቹ ሲኖሩ ነው። ክለቦቹ እንዲኖሩ ደግሞ ከደጋፊዎቻቸው ጋር አታችመንታቸው ጥብቅ የሚሆንበትን እድል መፍጠር አለብን። በየትኛውም አጋጣሚ የትኛውም ስፖንሰር የሚመጣው ተመልካች ሲኖር ብቻ ነው። ተመልካች ከሌለ ስፖንሰር አይመጣም። ስለዚህ ተጠቃሚ ያላደረጋቸው ወደ 10 ከተሞች አሉ። እንግዲህ ክለቦቹ አሉ። በከተሞቹ ስር ደግሞ ቅድም ያልኩክ የተለያዩ ማህበረሰብ ክፍሎች አሉ። በማህበራዊ ግንኙነት ላይ የሚፈጥረው ነገር እንደዚሁ የተጎዳበት ሁኔታ ነው ያለውና አሁን ላይ ሀገራችንም ካለችበት ተጨባጭ ሁኔታ አንፃር ህዝባችንን እንደ ህዝብ አንድ ሊያደርግ የሚችል ሁሉንም ሊያስማማ የሚችል ትልቁ አቅም እግር ኳስ ነው። በቃ ከእግር ኳስ በላይ ኢትዮጵያውያንን አንድ ሊያደርግ የሚችል ሌላ ነገር የለም። ስለዚህ ያ ነገር ተግባራዊ እንዳይሆን ያደረገበት ሁኔታ አለ። ሌላው የዘንድሮ ውድድር ላይ በደንብ መታየት ያለበት ነገር በደንብ እናያለን ብዬ ማስበው የሙያተኞቻችንን አቅምና ችሎታ በተለይ አሰልጣኞቻችን ማን ነው በነሲብ የሚሰራው ማን ነው በእውቀት የሚሰራው የሚለው ነገር በደንብ የሚፈተሽበት አመት ነው። 38 ጨዋታ በጣም ብዙ ነው። በጣም ብዙ ነው ለኛ ሀገር አሰልጣኝ። ስለዚህ ይሄንን 38 ጨዋታ በብቃት ለመወጣት ምን አይነት ትሬኒንግ መስጠት አለብኝ? ምን አይነት የጨዋታ መንገድ መከተል አለብኝ? ምን አይነት ተጫዋቾች ሊይዝ ይገባል? እንዴት ተጠቀምባቸዋለሁ? ተጫዋቾቹን መቼ ተጠቀምባቸዋለሁ? የሚለው ትልቅ ዕውቀት ይፈልጋል። ትልቅ ልምድ ይፈልጋል። እሱ ብቻ አይደለም እንግዲህ አሁን ከቴክኒክ ከታክቲክ ከስነልቦና ምናምን አኳያ ነው እየነገርኩ ያለው። ከጤና አኳያ ተጫዋቾች ሳይጎዱብክ አመት ሙሉ እንዴት ነው የምትጠቀምባቸው? ከባዱስ ነው። ጨዋታዎች ተደራራቢ ናቸው። ስለዚህ ማን ነው የ38 ጨዋታ ሙሉ ሊጫወትልኝ የሚችለው? እንዴት ነው 38 ጨዋታ ሙሉ በብቃት ሊቆይልኝ የሚችለው ሚለው ነገር ደግሞ ምን ይፈልጋል? የእግር ኳስ አሰልጣኝ ብቻ ሳይሆን አሁን ሁሉ ጊዜ ምን ለፈልፈው ነገር የአሰልጣኝ ቡድን አባላት እኛ ሀገር በደንብ የተደራጀ አይደለም ብለን ምንለው ነገር ምናልባት ጥቅሙ ዘንድሮ ላይ ሊታይ ይችላል። የምትይዘው ወጌሻ አለኝ ለማለት ብቻ ሳይሆን ተጫዋቾቹን በትክክል የሚንከባከብ ዕውቀት አቅም ብቃት ያለው ነው ወይ? የስነልቦና ባለሙያ ይፈልጋል። ፐርፎርማንስ ኤንድ ሪከቨሪ ባለሙያ ተጫዋቾች እንዴት ፐርፎርም ያደርጋሉ እንዴት ደግሞ ያገግማሉ ሚል ባለሙያ ያስፈልጋል። አሁን በጣም ቁልፉ ሰው እሱ ነው። እንዲያውም እዚህ ውድድር ላይ ማን ነው ያለው? ዶክተሮች ከቲሞቹ ጋር በጣም የሚያስፈልጉበት ጊዜ ነው። ምክንያቱም 38 ጨዋታ በጣም ብዙ ድካም አለ፣ ጉዳት አለ። ስለዚህ ይሄንን እንዴት ነው ማኔጅ የምናደርገው? አሰልጣኙ ከነዚህ ሁሉ ባለሙያዎች ጋር ተሳትፎ መስራት ይጠበቅበታል። ይሄንን ማኔጅ የሚያደርግ አሰልጣኝ ማን ነው?
በቃ እንደ በፊቱ ዝም ብለ በሞራል በለው ግደለው አይሰራም ዕውቀት ይፈልጋል ግንኙነት ይፈልጋል አመራርነት ይፈልጋል ስለዚህ የዘንድሮ የውድድር ዘመን የአሰልጣኞቻችን ዕውቀት በጣም የሚፈተንበት አመት ነው ተብሎ ነው የሚታሰበው ስለዚህ ከዚህ አንፃር ማን ነው አቅም ያለው አሰልጣኝ ይሄን ማኔጅ አድርጎ የሚሄድ ከልምምድ አሰጣጡ ጀምሮ ዕውቀት ይፈልጋል ልምድ ይፈልጋል ግንኙነት ይፈልጋል ሌሎች ባለሙያዎችን ይፈልጋል ሊጉ ስለዚህ ከዚህ አንፃር ቡድኖቻችን ዘንድሮ አሰልጣኞቻችን የሚፈተኑበት ስለዚህ ምናልባት ከዚህ አንፃር እነማን ተጠቃሚ ሊሆኑ ይችላሉ ብለ ካልከኝ እንግዲህ ወደሱ ከመግባቴ በፊት ይሄ ውድድር ምን ይፈልጋል አሁንም ገንዘብ ይፈልጋል አቅም ያለው ክለብ ይፈልጋል ምክንያቱም ከከተማ ከተማ ቶሎ ተዘዋወራለ ስለዚህ በእኛ ሀገር ልምድ የምታስተውሰው ከሆነ ክለቦች መኪናቸው ሁሉ ይያዛል ሆቴል ይያዛል አብዛኞቹ ክለቦች የገንዘብ ችግር ያለባቸው ናቸው ገንዘብ መክፈል ሊችሉ ይችላሉ ነገር ግን በጊዜና በወቅቱ ግን መክፈል ላይችሉ ይችላሉ ሁለተኛው ወር ላይ ደሞዝ ሊከፍል ይችላል እዚህኛው ወር ላይ ግን ደሞዝ ላይከፍል ይችላል የሚቀጥለው ሳምንት ገንዘብ ሊያገኝ ይችላል እዚህኛው ሳምንት ላይ ገንዘብ ላያገኝ ይችላል አሁን ይሄ አይሰራም በተለይ ከሆቴል ክፍያ ጋር ከምናምን ጋር ተያይዞ በቃ የተዘጋጀ ገንዘብ ያለው ቡድን ነው ያለ ችግር ሊጓዝ የሚችል ጠንካራ አስተዳደር ያለው ቡድን ነው ወደፊት ያለ ችግር ሊጓዝ የሚችል እንጂ ገንዘብ ከየት አመጣለሁ የሚል ምን ማድረግ እንዳለበት የማያቅ አስተዳደር ያለው ቡድን ችግር ሊገጥመው ይችላል ስለዚህ ከነዚህ አንፃር ማን ተጠቃሚ ሊሆን ይችላል ብለካልክ አብዛኞቹ የከተማ ክለቦች ከፋይናንስ ጋር ተያይዞ ተጎጂ ሊሆኑ ይችላሉ በጊዜውና በወቅቱ ገንዘብ የማያገኙ ክለቦች ብዙ ናቸው ከዚህ አንፃር የአዲስ አበባ ክለቦች ተጠቃሚዎች ናቸው ከገንዘብ አንፃር ችግር ያለባቸው አይደሉም በተለይ አራቱ ክለቦች መቻል መብራት ኃይል መድንና ንግድ ባንክ ኢትዮጵያ ቡናና ቅዱስ ጊዮርጊስ ችግር ሊገጥማቸው ይችላል በአንጻራዊነት ኢትዮጵያ ቡና የተሻለ ነው ቅዱስ ጊዮርጊስ ግን ፈተና ሊገጥመው ይችላል ተብሎ ይታሰባልና ከገንዘብ አንፃር ካየው እነዚህ የአዲስ አበባ ክለቦች የተዘጋጀ ጥሩ አመራር ምናምን ያላቸው ክለቦች ናቸውና ከዚህ አንፃር ምናልባት ይሄ የተጠቃሚነት ችግር ቡድኑን ያለ ችግር ይዞ መጓዝ ላይ ተጠቃሚ ሊሆኑ ይችላል ከስብስብ አንፃር ካየኸው አሁን ላይ መቻል ከሁሉም ቡድኖች በተሻለ ሊሄድ ይችላል ተብሎ ይታሰባል ጥሩ ስብስብ አለው መቻል ሸገር ከተማ እንደውም አሁን ለቀቃ ልጆች እየለቀቀ እየተመናመነ የመጣበት ከፋይናንስ ጉጋት ተያይዞ እንትን ይያለ የመጣበት ሁኔታ አለ እንደውም ሸገር ከተማ አሁን ላይ በጣም ችግር ላይ ያለ ክለብ ነው አማካይ ላይ ተከላካይ ላይ የልጆች ክፍተቶች አሉበት የሚፈልጋቸውን ተጫዋቾች ማግኘት አልቻለም አሰልጣኙ እስከ ቅርብ ጊዜ ይሄን እየተናገሩ ነው ያሉትና አብዛኞቹ ክለቦች ግን በዘንድሮ ውድድር ላይ ከዚህ ከፋይናንስ ጉጋት ተያይዞ ከውድድር ፎርማቱ ለውጥ ጋር ተያይዞ የተጫዋች ጥራት ችግር ሊጉ ገጥሞታል ሁሉም ክለቦች ላይ የተጫዋች ጥራት ችግር አለ በቂ ስኳድ የላቸውም አብዛኞቹ ክለቦች ግን እዚህ ጋር መሬ ምናልባት የተጫዋች ችግር ጥራት የገጠመን በየማሰበው በዚህ በፊት የነበሩት አመታቶች ያልተሰሩ ስራ እንዳለ በዚህኛው አመት በደንብ ተመልክተናል ምክንያቱም ከክለብ የሚዘዋወረው በባለፈው የዳታውንም ስናነሳ እንደነበረው ከክለብ የሚዘዋወረው ዝውውር ነው የኢትዮጵያ ፕሪሚየር ሊግ የሚበልጠው ከታችኛው ከፍተኛ ሊግ ወይም ደግሞ ከሌሎች ከራሳቸው ከቢቡርናቸው የሚያሳድጉ ቡድኖች አናስተኛ ናቸው ከዛ አንፃር ስትመለከት አሁን ያሉ ተጫዋቾች እድሜያቸው በጣም የገፋ ተጫዋቾች ነው የምትመለከቱ ስለዚህ ሊጉ ያጣ እንደመጣ ተመለከታል ተተኪዎችን ከማፈታት አንፃር በጣም ክፍተት እንዳለበት ተመለከታል የጥራት ችግር የገጠመው እዛ ጋር ለምሳሌ መቻል ቤት አሉ ተጫዋቾች አዳማ ከተማን ተመለከተ አዳማ ከተማ አሁን ከመቻል ቀጥሎ ብዙ ስብስብ ያለው ክለብ አዳማ ከተማ ነው አዳማ ከተማና መቻል ስትመለከት የሀገሪቱ ምርጥ የሚባሉ ተጫዋቾች ያሉበት
ክለቦች ናቸው ከነዚህ ውጭ ያሉትን ተጫዋቾች ስትመለከት ምንም እንደሌለ ትመለከታለህ ምናልባት ሽመልስ በቀለና ጌታነህ ከበደ ወደ ሐዋሳ ከነማ ያሉ ተጫዋቾች ናቸው በዚህ እድሜያቸው ራሱ የሚጫወቱ ተጫዋቾች ናቸው ይሄን ስትመለከት በደንብ ክፍተቶች እንዳሉ ወጣቶች ላይ ከመስራት አንፃርና ባለፉት 6-7 አመታቶች የትውልድ ጋፕ እንደተፈጠረ እግር ኳሱ ላይ ያሉ ተጫዋቾች ጋፕ እንደተፈጠረ በደንብ ትመለከታለህ አሁን ጥራት የሚለው ጉዳይ የመጣው ከዛ አንፃር የተያዘ ይመስለኛልና ክፍተቶቹ በደንብ ጎልተው እየታዩ ነው ምንም አይነት ተጫዋች እንደሌለ አሁን ቅዱስ ጊዮርጊስ ቤት ኢትዮጵያ ቡና ቤት የሚያድጉ ተጫዋቾች ስትመለከት ከዚህ በፊት ስማቸው የማይታወቁ ተጫዋቾችን ያመጡ እየተገደሉ እየተመለከተናቸው ነው ስለዚህ ያንን አሁን ጥራት ያለው ተጫዋች ብለን እንዳንናገር ያደረገን ከዚህ በፊት ያሉት አመታቶች ያልተሰሩት ስራ እንዳሉ አመላካች እሱ እንደተጠበቀ ሆኖ ከዚህ በፊት በደንብ ያልተሰሩ ስራዎች እንደተጠበቀ ሆኖ አሁን ላይ የቁጥሩ መብዛት በራሱ ቁጥራቸው አናሳ በመሆናቸው ተጫዋቾቹ ቁጥራቸው አናሳ በመሆናቸው የሆኑት ክለቦች ብቻ የሚወስዷቸው ተጫዋቾች መሆናቸው ቁጥር ሲበዛ አንድ የፋይናንስ ህጉ ሲመጣኮ አንዱ የሚያመጣው ችግር ይሄ ነው ያመጣው ችግር ቁጥሩ በበዛ ቁጥር ያሉት ጥራት ያላቸው ተጫዋቾች የሚፈልጉትን ገንዘብ ለማግኘት ሲሉ ወደ ተለያዩ ቡድኖች እንዲሄዱ ያስገድዳቸዋል አንድ ክለብ ላይ ወይም የተወሰኑ ክለቦች ላይ መከማቸት አይችሉም ስለዚህ የሚፈልጉትን ገንዘብ ለማግኘት ሲሉ ሁሉ ጋር የሚበታተናሉ እነዚህ ተጫዋቾች ስለዚህ ያን ጊዜ ሊጉ እንደ ቲም ጥራት ያላቸው ክለቦች ቁጥር ይመናመናል ስለዚህ ቁጥሩ መብዛት አንዱ አሁን ቅድም ያልኩህ እኮ ነው መጀመሪያ ላይ ያነሳው 20 ስታረጋው ችግር ነው ያልተዘጋጀም ከስር መሰረት የለህም ስለዚህ መሰረት ስለሌለ ላይ ያለው ነገር ጥራቱ ጉዳይ እየተጎዳ ይሄዳል ስለዚህ አንዱ እሱ ነው አሁን የተጠቀስካቸው ትላልቅ የሚባሉ ተጫዋቾች በዚህ እድሜያቸው ትልቅ ተብለው እየተከፈላቸው ያሉበት ሁኔታ አለ ያ ወጣቶች ላይ ያለ መስራታችን እታች ሊግ ላይ ጥራት ያለው አይደለም እታችም ራሱ እኮ ጥራት ያላቸው ስቴብል የሆኑ ክለቦች አይደሉም ያሉት ከፍተኛ ሊግ ላይ እሱ ነው እኮ ችግሩ እታች ያለው ሊግ ላይ ራሱ ጥራት ያላቸው ተጫዋቾች የሉም ለምን በየአመቱ የሚቀያየሩ ቲሞች ናቸው እታች ያሉት ራሱ መሰረት አለ ሴሚ ፕሮፌሽናል ስትሆኑ እኮ ተጫዋቾችን ታቆያል አሁን ደሴ ከተማ ለምሳሌ ብትወስደው አምና ከነበሩ 9 ያህል ተጫዋቾች ለቆበት አሁን አዲስ ቡድን ነው እንደገና የሚሰራው እንደዚህ ቡድን እየሰራ ተጫዋቾች እንዴት ነው የሚመጡት ስለዚህ እታችም የተረጋጉ ጥራት ያላቸው የተወሰኑ ተጫዋቾች ሲኖሩ እነዚህ የተወሰኑ ተጫዋቾች የተወሰኑ ክለብ ላይ ይቆያሉ ከዛ ከነዛ ከተወሰኑ ክለቦች ላይ ነው ወደ ላይ የምታሳድገው አሁን አንዳንዴ ከታችም እኮ አምጥተህ ማታሳድገው እታችም ስትሄድ እንደዚሁ ተመሳሳይ የተበታተነ ነው ያለው ስለዚህ ወደ ላይ ጥራት ያለው ተጫዋቾች ለማምጣት ክለቦች ይቸገራሉ ስለዚህ ከጥራት አኳያ ሊጉ ላይ የጥራት ችግር ያጋጥማል ተጫዋቾች በዘንድሮ የውድድር ዘመን ላይ እንደዚሁ ይፈተናሉ አመት ሙሉ በብቃት ሊሄድ የሚችል ተጫዋች ማን ነው ብቃት ያለው በስነልቦናው በቴክኒኩ በታክቲኩ በአካል ብቃቱ ጠንካራ ለምትለው ተጫዋች ማን ነው ሚለውንም ዘንድሮ በደንብ የምናይበት አመት ነው ተብሎ ነው የሚታሰበው ከዚህ ጋር ተያይዞ እንግዲህ ተጫዋቾች ውድድሩ ከመብዛቱ ጋር ተያይዞ ጉዳት ሊያስተናግዱ ይችላሉ ድካም ሊኖር ይችላል ያሰልጣኞች የቡድን አመራር ቴክኒክ የታክቲክ ስትራቴጂ አቅም ውስንነት በሊጉ ላይ ልናይ እንችላለን ይሄ ደግሞ የፉክክር ስሜቱን ሊጎዳው ይችላል ተብሎ ይታሰባል እዚህ ጋር ሌላው በዘንድሮ ውድድር ዘመን ላይ ቅድም መቻልን አነሳው ከስብስብ አንፃር ከፋይናንስ አንፃር ዘንድሮ ላይ ጥሩ ፐርፎርም ሊያደርግ ይችላል ብዬ ሌላው ልታነሳ የምትችለው ምናልባት ከፋይናንስ አንፃርም ብዙ ክፍተት ያለበት ክለብ አይደለም ሁለተኛ ባለሙያ በቂ ባለሙያ ከማፍራት አንፃር ሊጉ ላይ ካሉ ክለቦች የተሻለ የሚባለው ባህር ዳር ከተማ ጥሩ የኮቺንግ ስታፍ አለው አወቃቀር ያለው ክለብ ነው ባህር ዳር ከተማ የፐርፎርማንስ ኤንድ ሪከቨሪ ባለሙያ ያለው የአካል ብቃት ባለሙያ ያለው የቪዲዮ ባለሙያ ያለው ስነ ምግብ ባለሙያ ያለው እነዚህ ነገሮች ስታይ እነዚህን አሰልጣኙ በደንብ ማኔጅ አድርጎ መሄድ ከቻለ ጥሩ ደረጃ ሊሄድ የሚችል አሰልጣኝ ነው ይሄን ያደርጋል ብዬ አስባለሁ ያለው የስብስብም ውስንነት ስላለበት ስለዚህ እነዛን ውስንነቶች
እነዛን ክፍተቶች ልትሞላ የምትችለው በእነዚህ ባለሙያዎች ነው። ስለዚህ ከዚህ አንፃር ባህር ዳር ከተማ በዘንድሮ የውድድር ዘመን ላይ የተሻለ ነገር ሊያደርግ ይችላል ተብሎ ይታሰባል ከባለሙያ አንፃር። ስለዚህ እንደ አጠቃላይ ስንሄድ በዘንድሮ የውድድር ዘመን ላይ የውድድር ጥራት የተጫዋቾች ጥራት ችግር በፕሪሚየር ሊጉ ላይ ልናይ እንችላለን። እንደ ባህር ዳር ከተማ እንደ መቻል እና እንደ ሌሎች አዲስ አበባ ክለቦች አይነት ጎልተው ሊወጡ የሚችሉበት እድል ሊፈጠር ይችላል። አንዳንድ ሰርፕራይዝ ቲሞችም ሊወጡ የሚችሉበት እድል ይኖራል። ምናልባት ወጣት ተጫዋቾችን ከመያዛቸው ጋር በተያያዘ የመጫወት ፍላጎታቸው ከፍ ያለ ነው። ወጣት ተጫዋቾች በባህሪያቸው ግን ያው ዋናው ስጋት የሚሆነው እነዚህ ወጣት ተጫዋቾች ለሊጉ አዲስ ከመሆናቸው አንፃር ይሄን 38 ጨዋታ እንዴት አድርገው ፊት አድርገው ይወጣሉ የሚለው ነው የምንጠብቀው። ለሁሉም ግን አንዳንድ ሰርፕራይዝ ቲሞችንም ልናይ የምንችልበት እድል ሊኖር ይችላል። እነዚህ ያላቸው እነዚህ ስብስብ ያላቸው እንደነመቻል አይነት የነን አቀናጅቶ የሚሄድ ራሱ ትልቁ ፈተና መጠበቅ ከባድ ነገር እንደሆነ በደንብ እንመለከታለን። አምና ሲዳማ ቡናን አይተናል። ራሱ መቻልንም አምናም የተጠበቀ ክለብ ነበር፣ ግን ያንን ሲያሳይ ያልተመለከትንም። እንደው መጨረሻው አካባቢ ላለመውረድ የተጫወተባቸው አጋጣሚዎችም ተፈጥረው በትንሽ ጨዋታዎች ርቀት ላይ እንደወጣ እናስታውሳለን። ስለዚህ ዘንድሮም ያኛው ፈተናው እንደሚጠብቀው ማሰብ ይኖርብናል። ግን አንዳንድ ቲሞችንም ልንጠብቅ እንችላለን። ለሁሉም ግን መጨረሻ ላይ እንመልከተው እንደ አጠቃላይ ያሰልጣኝ ብቃት ደረጃ በቃ ዘንድሮ በትክክል ቲሞች ከተፈተኑ ያሰልጣኙ ብቃት ደረጃ ነው የምንጠብቀው ነገርም አለ። አሁን በዚህ የውድድር ዘመን ላይ በርካታ አሰልጣኞች በጊዜ መሰናበት እድላቸው ሰፊ ነው። ከውድድሩ ብዛት አንፃር ማኔጅ ማድረግ ብዙ አቅም ይጠይቃል። በደንብና በርካታ አሰልጣኞች ሊሰናበቱ ይችላል። የዛን ያህል ደግሞ ወጣት ተጫዋቾች ከምን ጊዜውም በተሻለ የጨዋታ እድል ያገኛሉ። በየክለቡ ያደጉ ብዙ ተጫዋቾች አሉ። እነዚህ ተጫዋቾች የመጫወት እድል ወዶ ብቻ ሳይሆን ተገደው አሰልጣኞች ተጫዋቾቻቸውን እንዲጠቀሙ ያደርጋልና ብዙ ሰርፕራይዝ ሊያደርጉን የሚችሉ ተጫዋቾች ሊፈጠሩ ይችላሉ። የኢትዮጵያ ፕሪሚየር ሊግ ለወጣቶች እድል አይሰጥም የሚባለው ነገር ዘንድሮ ላይ ታሪክ ሊሆን ይችላልና ፈረሱ የሚያው ነውና ወጣቶችም ራሳቸውን በዚህ ደረጃ ማዘጋጀት በቃ እንደዚህ አይነት አጋጣሚ ሊያገኙ ማይችሉት እድል ነውና ያንን ነገር እንትን ይላል። እነዚህ ተላላቅ ምንላቸው ተጫዋቾችም በትክክል ጡረታቸው ሊረጋገጥ የሚችልበት እድልም አሁን የሚፈተኑበት ዋናው የሚፈተኑበት ጊዜ ይሄኛው ጊዜ ይመስላል። በ40 አመት 38 ጨዋታ ምናልባት ሊጉ ያን ያክል የፍጥነት ደረጃችን ትንሽም ስለሆነ ምናልባት ላይ ፈተናቸው የሚችልበት እድል ይኖራል ብዬ አስባለሁ። የሊጉ የጥራታችን ደረጃ ፈጣን የሚባል ሊግ አይደለም ያለን ያጫወት እንትናችንና ከዛ አንፃር ምናልባት እንደዚህ አይነት ለነሱ ለ40 አመት ተጫዋቾች አመቺ የሆነ ሊግ እንደሆነ እዚህ ጋር ነገር የኛ ሀገር ቲኔር ተጫዋቾች በጣም ብልጥ ናቸው። እውነት ለመናገር በግልጽ ለመናገር እኛ ሀገር ላይ በአብዛኞቹ ቲሞች ማኔጅ የሚያደርጉት እነዚህ ልምድ ያላቸው ተጫዋቾች ናቸው። ገብቷል። ብዙዎቹ ቡድኖች በአሰልጣኞቻችን ቁጥጥር ስር አይደሉም። ሜዳ ከገቡ በኋላ ተጫዋቾች በራሳቸው የጨዋታ መንገድ ውስጥ ይገባሉ። አብዛኞቹ ተጫዋቾች ደግሞ ሲኒየሮቹን ከአሰልጣኞቻቸው የበለጠ ሲኒየሮቹን ይሰማሉ። በቃ አንዳንዶቹ አሰልጣኞች በግልጽ በቃ ለይስሙላ እዛ ጋር የቆሙ እንጂ ቲሙ የሚመራው በአብዛኛው በሲኒየር ተጫዋቾች ዶሚኔት ያደርጉታል። ያ ደግሞ ሊሆን የቻለበት መሰረታዊ ምክንያት ያሰልጣኙ አቅም ከቲሙ አቅም ጋር አለመመጣጠን ያሰልጣኞቹ አቅም ከቲሙ አቅም ጋር አለመመጣጠን ተጫዋቾቹ ሲኒየር ተጫዋቾቹ እንቅስቃሴውን ዶሚኔት እንዲያደርጉ ያስገድዳቸዋል እንጂ አሰልጣኞች በትክክል ለሙያው ብቃት አቅም ያላቸው ከሆኑ እነዚያው ምንጠራቸው ብዙ ሲኒየር ተጫዋቾች በፕሪሚየር ሊጉ ላይ አይኖሩ ካሉም ደግሞ የመጫወቻ እድሜያቸው ወይም ሜዳ ላይ መቆያ ሰዓታቸው በጣም ያነሰ ይሆን ነበር። አሁን እንዳልከው በ40 አመት በ35 አመት ምናምን በላይ ያሉ ተጫዋቾች ሊጉ ላይ ያሉ እነዚህ ተጫዋቾች 90 ደቂቃ ይጨርሳሉ። ይሄ በጣም ታምር ነው። ስለዚህ ያም የሆነው ከአሰልጣኞች አቅም ማለት ነው። አንዳንዶቹ ተጫዋቾች እንደውም ከአሰልጣኞቻቸው አሁን ከሚያሰልጥኗቸው አሰልጣኞች እድሜ በላይ የሆኑ አሰልጣኞችን በሊጉ እንመለከታለን ከአሰልጣኞቻቸውና በእጅጉ የሚያስደንቅ ነው። ለሁሉም ግን የአዲሱ የኢትዮጵያ ፕሪሚየር ሊግ ፎርማት
ብዙ ገጸ በረከቶችን ይዞ ብዙ ፈተናዎችን ደግሞ ከፊቱ ይዞ እንግዲህ በአዲስ የውድድር ዘመን ብዙ ነገሮችን አምጥቷል። እውነት ለመናገር ግን በአዲስ የውድድር ዘመን እነዚህን ገጸ በረከቶችን አስጠብቆ ፈተናዎችንም አርሞ ለመጨረሻ በድል ይበቃል ወይ የሚለው እንግዲህ በቀጣዮቹ ወራቶች አመታቶች እንግዲህ የምንመለከተው ነው የሚሆነው። የኢትዮጵያ ፕሪሚየር ሊግ ወደ አዲስ አበባ መመለሱ በትልቁ የሚመሰገነው ጉዳይ አጠቃላይ አዲስ አበባ እግር ኳስ ፌዴሬሽንም ይሁን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ከጥረቶች በኋላ ምናልባት እስከ ሐሙስ ድረስ ያወቅነው ነገር የለም ነበር። እውነት ለመናገር የመመለስና ለመመለስ እድሉ 50-50 የሆነበት እድል ነበር። ግን ያ በመሆኑ በጣም ትልቅ ነገር ነው። እንግዲህ እግር ኳስ በከተማ መመለሱ ለአጠቃላይ ለእግር ኳስ አፍቃሪው በተለይ ደግሞ ለኢትዮጵያ እግር ኳስ አፍቃሪ ትልቅ የሚባል አጋጣሚ ደግሞ አጠቃላይ በተለይ ደጋፊዎቻቸው የክለብ ደጋፊዎች በደንብ ይህን እድል መጠቀም ተደጋግሞ ወደ ከተማዋ እግር ኳስ እንዲመለስ የማድረግ ደግሞ ኃላፊነት ሊኖርባቸው ይችላል። አጠቃላይ ሁሉም የክለብ አመራሮችም ለእንደዚህ አይነት ነገሮች እግር ኳስ ደጋግሞ በከተማዋ እንድንመለከት እግር ኳሱም ደግሞ የምንፈልገውን እግር ኳስ ያለ ደጋፊ ምንም እንደሆነ ባለፉት 5-6 አመታት ተመልክተናል። በባዶ ሜዳ ውስጥ የአሰልጣኞችን ወይ አጠቃላይ የኮቺንግ ስታፍ እና የተቀያሪ ተጫዋቾችን ድምጽ እየሰማን ጨዋታዎችን የምንጨርስበት ጊዜያቶች ነበሩ። ግን ያኛው በመለሰ መልኩ ይሄኛው ደግሞ አሁን በደማቁ ወደ ከተማዋ መመለሱ በጣም ትልቁ ነገር ነው። ምናልባት ስለ ደጋፊዎች የምትለው ነገር ካለ እንጨርስ። እኔ አሁንም አዲስ አበባ ላይ ውድድሩ ተጀምሮ ስለማለቁ ምንም ዋስትና አለ ብዬ መናገር አልችልም። ምክንያቱም አሁን ውድድሩ ይካሄድ ተብሎ የተፈቀደው 11ኛው ሰዓት ላይ ነው አይደል? እስከዛ ድረስ ጥርጣሬዎች ነበሩ፣ ስጋቶች አሉ። ስለዚህ ይሄ በራሱ የሚነግር ነገር አለ። ክፍተት በጣም ትልቅ ክፍተት እንዳለ በአወዳዳሪው አካልና በጸጥታ ኃይሉ መካከል ትልቅ ክፍተቶች እንዳሉ በክለቦቹና በደጋፊዎቹ መካከል ትልቅ ክፍተቶች እንዳሉ የሚያሳይ ነው። ስለዚህ አሁንም ውድድሩ ይጀመር እንጂ ለመጠናቀቁ ምንም ዋስትና የለም። ይሄ ማለት እንግዲህ ምን ማለት ነው? አወዳዳሪው አካል የኢትዮጵያ እግር ኳስ ፌዴሬሽን ክለቦቹ ጋር ብዙ የቤት ስራ አለ፣ ደጋፊው ጋር በተመሳሳይ። ስለዚህ ስራዎች የበለጠ ተጠናክረው መቀጠል መቻል አለባቸው። ስለዚህ አዲስ አበባ የሰላም የጸጥታ ከተማ እንድትሆን ሁሉም የድርሻውን ሚና መጫወት አለበት። ቢያንስ እግር ኳስ ልንከለከል አይገባም። ስለዚህ ስፖርት ቤተሰቡ ደጋፊዎችም በተለይም የሁለቱ ክለብ ደጋፊዎች በዚህ ረገድ ትልቁን ድርሻ ሊወጡ ይገባል። በቃ የግል ችግሮች ሊኖሩ ይችላሉ አሉ። አሁንም ሊነሱ የሚችሉት ሁለቱ ክለቦች ጋር ያሉ ችግሮች በዋናነት እኔ ደጋፊው ሳይሆን አመራሩ ችግር አለበት። የሁለቱ ክለብ አመራሮች ችግር ያለባቸው አመራሮች ናቸው። አጀንዳ የሚሰጡት ሁለቱ ክለብ አመራሮች ናቸው። ስለዚህ እዛ ጋር ያለው ነገር አሁንም መስተካከል አለበት። እነዚህ ሁለት የክለብ አመራሮች ከደጋፊዎቻቸው ጋር በቅርብ ሊሰሩ የሚችሉበት ነገር መፈጠር አለበት። ጥቂት እነሱ የሚፈልጉትን ለነሱ ጉዳይ ማስፈጸሚያ የሚሆኑ ደጋፊዎችን መሰብሰብ ብቻ ሳይሆን መላውን ደጋፊያቸውን ሰብስበው ማወያየት፣ ክለቦቻቸው ጋር የግልጽነት የተጠያቂነት የኃላፊነት ችግር አለ። ያን ችግር መቅረፍ ማስወገድ ይጠበቅባቸው። እሱ ችግር እስካለ ድረስ ያ ችግር ነው ወደ ሜዳ ተያይዞ የሚመጣ። ስለዚህ ይሄንን ነገር ማድረግ መቻል አለበት። የጸጥታ ክፍሉም ጸጥታ ከደፈረሰ በኋላ ለማምጣት ሳይሆን እንዳይደፈርስ ማድረግ ከሆነ የመጀመሪያው ስራ መሆን ያለበት ክለቦቹ ጋር አሉ የሚባሉ ክፍተቶች ምንድናቸው? ችግሮች ምንድናቸው? ስለዚህ ደጋፊዎቻቸውን ጋር ያላቸውን ግንኙነት ጤናማና ውጤታማ ማድረግ እንዲያደርጉ ጸጥታ ክፍሉም የበኩሉን ሚና መጫወት መቻል አለበት። እዛ ጋር ያለው ችግር ነው ወደዚህ ጋር የሚመጣው። ነገ እዚህ ጋር የሚመጣውን የሚረብሹንም ለመቆጣት፣ ለመገሰጥ፣ ለመቅጣት የምትችለው እዛ ጋር ያለው ችግር መቀረፍ ሲችል። በቃ ደጋፊ እዚህ መጥቶ ማንንም አመራር፣ ማንንም ተጫዋች፣ ማንንም አሰልጣኝ መስደብ የለበትም አይደል? ለዛ መድረክ አመቻችተለታል። ሌላ ቦታ እዛው አዳራሽ ላይ እንደፈለገ ይበል፣ እዛ ይጠይቅ። እዛ መጠየቅ ያለበትን ጥያቄ እዚህ የሚያመጣ ከሆነ እዚህ ጋር ወንጀል ነው። ስለዚህ ይህን እርምጃ ትወስድበታል። ስለዚህ እንዲህ አይነት ነገሮች አሁንም መፈታት አለባቸው። ያው አጀንዳችን ስላልሆነ ብዙ መሄድ የለብንምና
ይሄ ነገር እስካልተፈታ ድረስ አሁንም አዲስ አበባ ላይ ውድድር ተጀምሮ ይጠናቀቃል የሚል ነገር ስጋቶች እንዳሉ መረጃዎች ያሳያሉ። ለሁሉም ዞሮ የአዲስ አበባ ሲቲ ካፕ የነበረው ሸገር ደርብ ላይ ተደረገው ጨዋታ አሁን የስቴዲየሙ መፈቀድ ደጋፊዎች ገብተው እንዲያዩት የመደረጉ ትልቁ ተርኒንግ ፖይንት እዛ ላይ ነው። እዛ ላይ የነበሩት ነገሮች አሁን ለመፈቀዱ ትልቅ መሰረቶች ናቸውና ደግሞ ቀጣይነት እንዲኖረው የነገው ሸገር ደርቢ ደግሞ ወሳኝነት አለው። ደጋፊ የሁለቱ ክለቦች ደጋፊዎች የሸገር ደርቢን የሲቲ ካፑን በጨዋነት በፍጹም ስፖርታዊ ጨዋነት ያንን ጨዋታ ጨርሰዋል። እግር ኳስ ናፍቋቸዋል። እግር ኳሳዊ ቋንቋን በስቴዲየም አስተናግደዋል። ያንን ነገር ደግሞ ድጋሚ በነገው እሁድ በሚደረገው የፕሪሚየር ሊጉ ሸገር ደርቢ ላይ መደገም አለበት። ምክንያቱም ይሄኛው የሸገር ደርቢ ለቀጣይ ለሚደረጉ 78 ጨዋታዎች ትልቅ መሰረት ስለሚሆን ወይም ቀጣይ ደግሞ ሁለተኛም ተመልሶ ፕሪሚየር ሊጉ የመምጣቱ ትልቅ መሰረት ስለሚሆን ደጋፊዎች የሚወዱትንና የሚናፍቁትን ክለቦቻቸውን ለመመልከት እድል እንዲከፍትላቸው እንደነዚህ አይነት ነገሮች ላይ ጥንቃቄ ማድረግ ይገባቸዋል የሚለውን ለማስተላለፍ እንወዳለን። አጠቃላይ የአዲሱ ፎርማት አንድምታና በቀጣይ ፈተናዎቹ ምንድነው የሚለውንና የአዲሱን የኢትዮጵያ ፕሪሚየር ሊግ የቴሌቪዥን ባለመብት ኦቤን ጉዳይ እንመልከት። ምናልባት ኦቤን በአዲሱ የሊግ ፎርማት ውስጥም በአዲሱ የኢትዮጵያ ፕሪሚየር ሊግ ከዚህ በፊት ያው ከዲኤስቲቪ በመቀጠል የመጀመሪያው የሀገሪቱ ጣቢያ ሆኖ የኢትዮጵያ ፕሪሚየር ሊግን የማሰራጨት ሙሉ ፈቃዱን አግኝቷል። እንግዲህ ከነገ ከቅዳሜ ጀምሮ ጨዋታዎችን ያሰራጫል። በዚህ ጉዳይ ያለውን ሐሳብ እንመልከት ማለት ከጨዋታ ስርጭት ጋር ተያይዞ ያለው ነገር አዲስ ነገር ነው ዘንድሮ የምንመለከተው። ኦቤን የሀገር ውስጥ ቴሌቪዥን ጣቢያ ነውና ጨዋታዎችን በብዛት በርካታ ጨዋታዎችን ወደ 200 ያህል ጨዋታዎችን የቀጥታ ስርጭት ሽፋን ይሰጣል ተብሎ ነው የሚጠበቀው። ሁሉንም ጨዋታዎች አያስተላልፍም። የተመረጡ ጨዋታዎችን ከሊግ ካምፓኒው ጋር ከክለቦቹ ጋር በመነጋገር ጨዋታዎችን የሚያስተላልፍ ይሆናል። ይህ ለኢትዮጵያውያን እግር ኳስ አፍቃሪያን ትልቅ የምስራች ነው ብሎ መውሰድ ይቻላል። ኦቤን ከዚህ በፊት ባለፉት 5 ዓመታት ከነበረው ዲኤስቲቪ የተሻለ ሊሆን የሚችለው ምንድነው? ጨዋታዎችን ሁሉም የቤት ጓዳ በቀጥታ የሚደርስ መሆኑ ነው። ያለ ክፍያ ሁሉም የስፖርት ቤተሰብ በቀላሉ ጨዋታውን መመልከት ይችላል። ይሄ ለኢትዮጵያውያን ስፖርት አፍቃሪ እንዲሁም ለፕሪሚየር ሊጉ ተደራሽ ከማድረግ አኳያ ትልቅ ጠቀሜታ አለው። ከተደራሽነት አኳያ ስፖንሰሮችን ከመሳብ አኳያም ካየኸው እንደዚሁ ከዲኤስቲቪ የተሻለ ነው ተብሎ ይታሰባል። ምክንያቱም የሀገር ውስጥ ድርጅቶች ናቸው እንግዲህ ስፖንሰር ሊያደርጉ የሚችሉት ውድድሮቹንና ስለዚህ እነዚህ ተቋማት ደግሞ የሚፈልጉት ህዝቡን ነው። ስለዚህ ህዝቡ ጋር ተደራሽ ከመሆን አንፃር ኦቤን የተሻለ ነው ተብሎ ይታሰባልና እዚህ ጋር የሚቀንሰው ነገር ምንድነው? ዲኤስቲቪ ሲያስተላልፍ አህጉር አቀፍ ዓለም አቀፍ እንኳን ሳይሆን አህጉር አቀፍ የሆኑ ተደራሽነት አለው። ግን አሁን ላይ በኢትዮጵያ ተጨባጭ ሁኔታ ግን ውድድሩን ስፖንሰር ሊያደርጉ የሚችሉት አህጉር አቀፍ ተቋማት ሳይሆኑ ሀገር አቀፍ ተቋማቶች ናቸው። ስለዚህ የሀገር አቀፍ ተቋማቶች ደግሞ ሊመርጡ የሚችሉት ኦቤን ነው የሚሆን የሚችለው። በዚሁ አጋጣሚ የኦቤን ተደራሽነት የተመልካች ሽፋኑ ምናምን በጣም በከፍተኛ ሁኔታ ሊጨምር የሚችልበት እድል አለ። ከምንም በላይ ስፖንሰሮች ወደ ጣቢያው ይመጣሉ። ወደ ጣቢያው መምጣታቸው ደግሞ ለክለቦቹ ተጨማሪ አቅምን ይፈጥራል። በተለይ ደግሞ ማለት ይፈጥራል። የኦቤን አሁን ወደዚህ ወደ ስርጭት መመለሱ ምናልባት የሀገር ውስጥ ሚዲያ መሆኑና ይሄ ሳይከፈል በመደረጉ ምክንያት ዲኤስቲቪ ድሮ ሲመጣ ምናልባት የመካከለኛ ገቢና ከፍተኛ ገቢ ያላቸው ሰዎች ናቸው ዲኤስቲቪ ሊጠቀሙ የሚችሉት፣ ምንም ጥያቄ የለውም። እንዳልከው የአህጉር አቀፍ ተደራሽነትን ለማግኘት ይቻል ይሆናል። ግን የአህጉር አቀፍ ተደራሽነት ከማግኘት ይልቅስ ደግሞ የሀገር አቀፍ ተደራሽነት ከማድረስ አኳያ ምን ያክል ፕሪሚየር ሊጉ ሀገር አቀፍ ተደራሽነት ሳለው የሚል ጥያቄ ብዙ ይነሳል። ፕሪሚየር ሊጉ ባለፉት 5-6 ዓመታት ካይንም ከልብም ርቆ ቆይቷል። ስለዚህ ያንን ካይንም ከልብም የራቀው ነው እግር ኳስ ለመመለስ ኦቤን በየጓዳው መምጣቱ ደግሞ ይሄ ጥሩ ነው። ምናልባት ቴሌቪዥን የሀገሪቱ ማህበረሰብ ምን ያክል የቴሌቪዥን ተጠቃሚ ነው የሚሉት እሱ ራሱን የቻለ ብሮድካስት ታጣ የሚችልበት አለ። ግን በጣም ሰፊ ተደራሽነት እንደሚኖረው ምንም ጥያቄ የለውም። አጠቃላይ ከሰሜን እስከ ምዕራብ ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ ያለውን ነገር የሚያደርስበት አጋጣሚ ምንም ጥያቄ የለውም ይኖራል። ያው ኢትዮሳስ ስለሆነ ሁሉም ቦታ ላይ መገኘቱ በጣም ትልቅ ነገር ነውና በተለይ ደግሞ
እግር ኳሱን ራሱ ይሄ የሀገሪቱ እግር ኳስ የተዳከመው ተመልካቹ ራሱ ይሄ ችላ የማለቱን ነገር በደንብ የሚያነቃቃ ነገር የሀገሩ እግር ኳስ ምንድነው የሚለው ነገር ለመመልከት ብዙ እድሎችን ይፈጠር ይሆናል ያ ከተነቃቃ በኋላ ደግሞ ስፖንሰሮች የመምጣታቸው ነገር ተመልካች ካለ ስፖንሰሮች የመምጣታቸው ነገር አያቀማሙም ትልቅ ግዙፍ ተቋማቶች አሉ እንዳል ባለፉት እናነሳ ነበር ብዙ ግዙፍ ተቋማቶች አሉ የኢትዮጵያ እግር ኳስ ስፖንሰር ለማድረግ የሚያንስ ተቋም የለም የኢትዮጵያ ብዙ ግዙፍ ተቋማቶች ስላሉ ያንን የመጠቀም እድል የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ያ ቀጣይ የቤት ስራ ይሆናል ተብሎ ይታሰባል ግን ከዛ ከመጠቀም አንፃር ግን ትልቅ በር የሚከፍት ይሆናል ተብሎ ይታሰባል አዎ አሁን ዮቤን መተላለፍ በዋናነት ቀደም የተከሰናቸው ጥቅሞች እንደተጠበቁ ነው በእነዚህ ጥቅሞች ውስጥ ደግሞ የበለጠ ተጠቃሚ ለመሆን የሊግ ካምፓኒው የቢዝነስ ስትራቴጂ ወሳኝነት አለው ገብቷል እግር ኳሱን ንግድ ማድረግ እግር ኳሱን ስራ ማድረግ ላይ ከማርኬቲንግ አንፃር ብዙ የሚጠበቅበት ስራ አለ በተመሳሳይ ክለቦቹም እግር ኳሱን ወደ ስራነት ለመቀየር ብዙ ስራ ሊሰሩ ይገባል ተደራሽነቱ አሁን ከፍተኛ ነው የሚሆነው ስለዚህ በተለይ ደግሞ አሁን ዘንድሮ ላይ ውድድሩ አዲስ አበባ ላይ መደረጉ በተለይም የሁለቱ ክለብ ደጋፊዎች ክለቦቻቸውን አንድ ደረጃ ከፍ ለማድረግ ትልቅ አጋጣሚ ነው እነዚህ አጋጣሚዎችን ክለቦቹ በአግባቡ መስራት መቻል አለባቸው ሁሉ ጊዜ ስቴዲየሙ ሙሉ ከሆነ የቴሌቪዥን ሽፋን ስላለው በርካታ ጨዋታዎች ይተላለፋሉ የሁለቱ ክለብ ጨዋታዎች ብዬ ነው ማስበው ስለዚህ በዛ ጨዋታዎች ላይ ደግሞ በርካታ ደጋፊዎች የሚገኙ ከሆነ ክለቦቹ ወደ ቢዝነስ የመግባት አቅማቸው ከፍ ይላል ምክንያቱም ከትኬት ሽያጭ ጋር ተያይዞ የሚያገኙት ገቢ አለ ከማሊያ ሽያጭ ጋር ተያይዞ የሚያገኙት ገቢ አለ ከሎጎ ሽያጭ ጋር ከፓርትነርስ ተፈጥራለ ትናንሽ ፓርትነሮች በብዛት ይመጡ ይችላሉ ስለዚህቡን ያዩ ስለሆነ ስፖንሰሮች የሚመጡት ስለዚህ ከዚህ ጋር ተያይዞ የክለቦቹ አቅም በጣም ይጨምራል ስለዚህ ምን ይፈልጋል ማለት ነው ያስተዳደሩ አቅም ብቃት ይፈልጋል ጠንካራ የሆነ የክለብ አደረጃጀት ይፈልጋል ይሄንን ማኔጅ የሚያደርግ ዕውቀት አቅም የማርኬቲንግ ዕውቀት ያስተዳደሩ ዕውቀት በዛ ደረጃ ክለቦቻችን መቃኘት መቻል ይተበቀባቸዋል ተጫዋቾቻችን ጨዋታው በቀጥታ ስርጭት መተላለፉ የተሻለ የፕሮፌሽናልነት እድል እንዲያገኙ በር የሚከፍት ነው ባለፉት አመታት ዲኤስቲቪ በነበረበት ሰዓት ላይ የሚጠበቀውን ያህል ባይሆንም ተጫዋቾች የተወሰኑ ተጫዋቾች እድል እንዲያገኙ በር ከፍቷል ቢያንስ ተጫዋቾቹ ፊልም አምጡ ሲባሉ የሚሰጡት ፊልም አላቸው ቢያንስ ስለዚህ አሁንም ኢትዮጵያ የነዚህ ፕሮፌሽናልነት እድል የሚያገኙ ተጫዋቾች ቁጥሯን ከፍ ማድረግ መቻል ይተበቀባታል እነዚህ ተጫዋቾች ደግሞ የዚህን ያህል እድል አገኙ ማለት ጥቅሙ ለማን ነው ለክለቦቹ ክለቦቹ ተጫዋቾቻቸውን መሸጥ ይችላሉ ማለት ክለቦቹ ከተጫዋቾች ሽያጭ ገቢ ለማግኘት ራሱን የቻለ ጠንካራ ማርኬቲንግ እንትን ተጠቅመው ከክለቦች ጋር ግንኙነት መፍጠር ተጫዋቾቻቸው እንዲታዩ ማድረግ በዛ ዝውውር ተጠቃሚ የመሆን በአጠቃላይ የጨዋታው ስርጭት በቀጥታ ቴሌቪዥን መተላለፉ ክለቦች አንድ ደረጃ ካሉበት ከፍ እንዲሉ የሚያደርገውን እድል አመቻችቷል የመጫወቻ ሜዳውን ፈቅዶ ይፈጥርላቸዋል ስለዚህ በዚህ መጫወቻ ሜዳ ደግሞ ተጠቃሚ እንዲሆኑ ክለቦቹ ቀደም እንደነገርኩ በአስተዳደር በማርኬቲንግ ራሳቸው ማደራጀትና ጠንካራ ስራ መስራት ከቻሉ የኢትዮጵያን እግር ኳስ አንድ ደረጃ ከፍ ለማድረግ የሚችል አጋጣሚ ነውና በዛ ደረጃ መስራት ከክለቦቹ ይተበቀባቸዋል አሰልጣኞች ተጫዋቾች ብዙ ተመልካች ከዚህ በኋላ ያገኛሉ ስለዚህ አቅማቸው እንደበፊቱ የጋን ውስጥ መብራት ሆኖ አይቀርም ስለዚህ ለህዝብ የሚታይበት ስለሆነ ለህዝብ የሚታይ ነገር ደግሞ ያለቀ ያበቃ የተጠናቀቀ መሆን መቻል አለበት ራሳቸውን በዛ ደረጃ የሚያበቁ ከሆነ በእነሱ የግል ስብዕና ላይ በእነሱ መልካም ነገሮች ላይ የሚጨምረውም ነገር ከፍተኛ ነው የሚሆነውና በዛ ረገድ ተጫዋቾችም አሰልጣኞችም ተጠቃሚ ሊሆኑ የሚችሉበት እድል አለ ማለት ነውና እንደ አጠቃላይ ስትወስደው የውድድሩ ፎርማት ቁጥር መብዛት
የጨዋታው ቀጥታ ስርጭት ማግኘት በአጠቃላይ በኢትዮጵያ ፕሪሚየር ሊግ በአጠቃላይ በኢትዮጵያ እግር ኳስን አንድ ደረጃ ለማሻገር ራሱን የቻለ በጎ የሆነ ተጽዕኖ አለው ማለት ነው። ስለዚህ ይህን በጎ ተጽዕኖ ለመጠቀም ደግሞ ሊግ ካምፓኒው የኢትዮጵያ እግር ኳስ ፌዴሬሽንም ባለሙያዎችን የማብቃት አዳዲስ ባለሙያዎችን አሁን ማፍራት ግዴታው እንደሆነ እያሳየ ነው። ቅድም የነገርኩ የተለያዩ ባለሙያዎች ይፈልጋል። ሊጉ ገበያው ላይ የሉም እነዚህ ባለሙያዎች በብዛት። ስለዚህ እነዚህ ባለሙያዎችን ማብቃት ማፍራት ከፌዴሬሽኑ ይጠበቃል። ስለዚህ ፌዴሬሽኑ እንደ ፌዴሬሽን የሚጠበቅበት አለ። ሊግ ካምፓኒው እንደ ሊግ ካምፓኒ፣ ክለቦቹም እንደ ክለብ አሁን ላይ በአስተዳደሩ በፋይናንሱ በምኑ ብቁና ዝግጁ ሆኖ መጠበቅ እንዳለባቸው ያሳያል። ይሄን ተመልካቹም እንደ ተመልካች የኢትዮጵያ እግር ኳስ እንዲያድግ ክለቡ እንዲያድግ ከፈለገ ይሄ መልካም አጋጣሚ ነውና ከተመልካቹም የሚጠበቀውን ያህል ማድረግ ይኖርበታል። ትኬት በመግዛት የጨዋታ ትኬቶችን ማሊያዎችን በመግዛት የተለያዩ ክለቡ የሚያዘጋጃቸው የገቢ ማስገኛ ዝግጅቶች ላይ በመሳተፍ የስቴዲየሙን ድባብ በማሳመር የስቴዲየሙን ጸጥታ በመጠበቅ ረገድ ከተመልካቹም የሚጠበቅ የቤት ስራ አለ እና በአጠቃላይ እነዚህ ባለድርሻ አካላት ሚዲያም በነገራችን ላይ ክለቦቹ፣ ተጫዋቾቹ፣ አሰልጣኞቹ ብቻ ሳይሆን ሚዲያውም ተጠቃሚ ነው። ሚዲያውም ጨዋታዎች እንደዚህ በበዙ ቁጥር ብዙ አማራጮች ይኖረዋል። የተመልካች ቁጥር ይጨምራል። ፍላጎቶች በጣም በጨመሩ ቁጥር የሚዲያ ፍላጎቶችን በዛው መጠን የሚጨምርበት እድል አለና በአጠቃላይ በስፖርቱ ባለድርሻ አካላትን እንደየደረጃው የሚጠቅምበት እድሉ ሰፊ ነው የሚሆነው። እንደ ሀገርም ሀገሪቷን አሁን ካለችበት ሁኔታ ወደ ሰላም ወደ አንድነት ለማምጣት እግር ኳስ ትልቁን ሚና ይጫወታልና ከዛም ረገድ ስላለ ሁሉም ባለድርሻ አካላት በቅንጅት መስራት ያለበት ጊዜ ይመስለኛልና በዛ ረገድ ከሰራን እግር ኳሳችንን አንድ ደረጃ ለማሻገር አሁን ጥሩ አጋጣሚ ይመስለኛል። ትልቅ ጅማሮ ነው። ምናልባትም የአጠቃላይ እንዳልከው የኢትዮጵያ ፕሪሚየር ሊግ አጠቃላይ በደንብ ገበናው ክፍት የሚሆንበት እድል ሊኖር ስለሚችል እንግዲህ አሰልጣኞችም ተጫዋቾቻችንም ብዙ የሚነሱ ነገሮች ስላሉ ከዚህ በኋላ ያንን ትችቶችንም ወይም ደግሞ የሚያጠናክሩ ሀሳቦችንም ለመቀበል ራሳቸውን ክፍት የማድረግ ኃላፊነትም ሊኖርባቸው ይችላል። ብዙ በታየ ቁጥር ብዙ የሚመጡ ነገሮች አሉ። ጫናው ከባድ ስለሚሆን በጣም ከባድ ከዚህ በኋላ ከዚህ በፊት ምናልባት የሚደረጉ ጨዋታዎችን የመመልከት እድል ስለማይኖር ስለምትጫወተው አጫዋወት ስለምትሰራው ነገር ማንም ጠያቂ የለም። አሁን ግን ለምን ተብለህ በብዙ የምትጠየቅበት እድል በእያንዳንዱ ጨዋታዎች ላይ ለምን የምትባልበት እድል በጣም ከፍተኛ ስለሆነ ተጫዋቾቹም ለምንድን ነው ዛሬ እንደዚህ ፐርፎርም ያደረከው የሚለውን በእያንዳንዱ የሚጠየቁበት ጊዜ ነው። ድሮ እንደዛ ይደረግ ነበር አይደል? አዲስ አበባ ስቴዲየም ላይ ለአንድ ተጫዋች ከድሮ ፐርፎርማንሱ ዝቅ ካለ ለምን ነው ዛሬ እንደዚህ ሆንከው ተብሎ ይጠየቅ ነበር። ስለዚህ እንደዚህ አይነት ነገሮች አሁን ዳግም ተመልሶ መምጣታቸው አይቀርም። አሁን ደግሞ ይሄ ከቴሌቪዥን ስርጭቱም ጋር ተያይዞ አጠቃላይ በየሀገሪቱ ስለሚታይ እንደዚህ አይነት ነገሮቹ ብዙ ጫናዎቸው ከፍ ስለሚል ያንን የመጠነ ያንን ያማከለ ዝግጅት ከአሰልጣኞቹ ይጠበቃል። አጠቃላይ ከተጫዋቾቹ ከአመራሩም እንደነዚህ አሁን የእንዝላልነት የተጫዋች ደሞዝ አለመክፈል፣ የተጫዋቾች ሰርቪስ በሆቴሎች መያዝ ምናምን እነዚህ ነገሮች በደንብ የሚያይሉበት በደንብ ደግሞ ክፍት የሚሆኑበት እድል ሊፈጠር ስለሚችል ስለዚህ አመራሩም አሰልጣኙም ተጫዋቹ ራሳቸውን ለአዲሱ ነገር ክፍት የማድረግና ራሳቸውን በደንብ የማስተዋወቅ ነገር ይጠበቅባቸዋል። እንግዲህ አዲሱ የውድድር ዓመት ነገ ይጀምራል። ታዲያ ስርጭቱም ነገ ይጀምራል። ሸገር ደርቢም እሁድ አለ። አጠቃላይ እግር ኳሱ አሁን ደስ የሚል ድባብ ያዘ ይመስላል። እንግዲህ ይሄ ድባብ ቀጣይነት እንዲኖረው ደግሞ ቀደም እንዳልነው ብዙ ስራዎች ይጠበቃሉ። እነዛን ስራዎች መስራት ያስፈልጋል የሚለው ሐሳብ አለ። ውድ ተመልካቾቻችን የዘንድሮ የኢትዮጵያ ፕሪሚየር ሊግ አዲሱ ፎርማት ይዞት የመጣው በረከትና ቀጣይ ፈተናዎቹ ምንድናቸው በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራት ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ ያደረግን። ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ አካፍሉን። ሰናይ ጊዜን ተመኘ